ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ አብራሽ ቆይታ አደርጋለሁ። አብራችሁን ሁኑ። በመንግስት ከሚከናወኑ የልማት ስራዎች በተጨማሪ ማህበረሰቡን በማሳተፍ የልማት ስራዎችን ማፋጠን እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ገለጹ። የአማራ ክልል ከፍተኛ የስራ ኃላፊዎች በጎንደር ከተማ የሚገኙ የማህበራዊ ተቋማትን ጎብኝተዋል። ተጨማሪውን ከማርታ አዱኛ። የአማራ ክልል ከፍተኛ የስራ ኃላፊዎች በጎንደር ከተማ የሚገኙ ማህበራዊ ተቋማትን ጎብኝተዋል። ምልከታው የጤና፣ የትምህርት፣ የሴቶችና ህጻናት ተቋማት ላይ ትኩረት አድርጓል። ጉብኝቱ በከተማዋ በማህበራዊ ዘርፍ እየተከናወኑ ያሉ ስራዎችን በተግባር በመመልከት የተሻሉ ተሞክሮዎችን ለማስፋትና ችግሮችን ለመፍታት ያለመ መሆኑን በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ ተናግረዋል። በህዝባችን ጤና ላይ፣ በህዝባችን ትምህርት ላይ፣ በህዝባችን ማህበራዊ ህይወት ላይ የሚገጥሙ ክፍተቶችና እየሰራን ያለናቸውን ስራዎች ማየትና መገምገም ለሌላውም ተሞክሮ እንዲሆን ለማድረግ በአመት ውስጥ የተሰሩ በተለይ ደግሞ ከልዩ ተነሳሽነት ፕሮግራሞች መደበኛ ተግባራት እንዴት እየሰራን ነው፣ በማህበራዊ ዘርፉ ላይ ያሉ የትኛውንም አይነት ክፍተቶችን ደግሞ በመንግስት ድርሻና በመንግስት ስራ ብቻ ማንወጣቸው ስለሆኑ የህብረተሰቡ ተሳትፎ እነዚህን ችግሮች ለመፍታት ያለው ምን ይመስላል የሚለውን ለማየት ነው። በከተማዋ በሴቶች ህጻናት ዘርፍ የተከናወኑ ስራዎች በሀገር አቀፍ ደረጃ ምሳሌ መሆን የሚችሉ መሆናቸውን ዶክተር ሙሉነሽ ገልጸዋል። ለምሳሌ ቅድም ያየነው ከሴፍትኔት ነጻ ማውጣት በሀገር ደረጃ ሞዴል ነው። የኮሚኒቲ የማህበረሰብ አቀፍ የድጋፍና እንክብካቤ ማዕከሉ በሀገር አቀፍ ሞዴል የሆነ ነው። አሁን እያየናቸው ያልነው ኢርሊ ቻይልድ ዲቨሎፕመንትና የጤና ጣቢያዎች ኢኖቬሽን እና ሪኖቬት አድርገን አገልግሎታቸውን በድሮ ሆስፒታል ልክ እንዲመጡ ማድረግ ለሌላው ትልቅ ምሳሌ ነው። ስለዚህ እነዚህን ተሞክሮች እንወስድና ፍጹም ስለማይሆን ያሉ ልዩነቶች ደግሞ ናቹራል ስለሆኑ እነዚህን ልዩነቶች ለማጥበብ ለሌላው ጎደሎውን እናስተምራለን። ላለውት የተሻለውን ተሞክሮ እንወስድና ከጥንካሬ በለጠ እንዲጠነክር ክፍተቶቹ በጋራ እንዲሞሉ አቅም መገንባት ካለብንም አቅማቸውን ገነባለን። በጉብኝቱ የተገኙት የአማራ ክልል ጤና ቢሮ ኃላፊ አብዱል ከሪም መንግስቱ በጎንደር ከተማ የሚገኙ የጤና ተቋማት ለሌሎች አካባቢዎች ተሞክሮ መሆን እንደሚችሉ ተናግረዋል። ጎንደር ከተማ ላይ በሚገኙ ጤና ጣቢያዎች፣ ሆስፒታሎች ላይ ለሌሎች አካባቢ ጭምር ተሞክሮ የሚሆኑ ከኢኒሼቲቮች ትግበራችን አኳያ ከአገልግሎት አሰጣጡ ከህሙማን ፍሰቱ አኳያ ያየንበት ሁኔታ አለ። በዚህ ውስጥም እንዲሁም ጎደሎችንም እንደዚሁ ተመልክተናል። ስለዚህ በሕክምና መሳሪያም ሆነ በሌሎቹ ያሉ ጎደሎችን ደግሞ አንድም ከተማ አስተዳደሩ ሁለትም ደግሞ በቢሮ ደረጃ በቀጣይ ድጋፍ አድርገን ተሻለ አገልግሎት ለማህበረሰባችን ተደራሽ ማድረጉን የምናስቀጥልበት ሁኔታ ይፈጠራል። ምልከታው በማህበራዊ ዘርፍ ያሉ ተቋማት ያሉበትን ሁኔታ በመቃኘት ደረጃቸውን ለማሻሻል የሚያስችል መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ ዮሐንስ አንስተዋል። ከተማ ውስጥ ያሉ ተቋማትን ውብ ጽዱ ከማድረግ አኳያ በተለይ ደግሞ ለችግር ተጋላጭ የሆኑ ሴቶችን በቀጥታ ድጋፍ ሴፍቲኔት ተጠቃሚዎችን ቋሚ የስራ እድል ተፈጥሮ ስራ ሰርተው እንዲቀጥሉ ከማድረግ አኳያ ማህበረሰብ አቀፍ ድጋፍና እንክብካቤ የምንለውን አደረጃጀት ከሴቶች ህጻናት አኳያ በማጠናከር ለችግር ተጋላጭ የሆኑ የህብረተሰብ ክፍሎችን በዘላቂነት ማህበረሰቡን አቅም ተጠቅሞ የመደገፍ ስራ መስራትን የተመለከትንበት ሁኔታ አለ። እነዚህ ያየናቸው ስራዎች በሁሉም ክፍለ ከተማዎች ተጠናክረው እንዲቀጥሉ እንደ ከተማ አስተዳደር ምን ሰራ ይሆናል። የመስክ ምልከታው የተከናወኑ ስራዎችን ውጤታማነት በመገምገም በቀጣይ በቅንጅት ለመስራት የሚያስችል መሆኑ ተመላክቷል። ህገወጡን የህወሓት ቡድን ጨምሮ ሌሎች ታጥቀው የሚንቀሳቀሱ አካላት ለሰላምና ለውይይት ቅድሚያ መስጠት እንደሚገባቸው በሰሜን ጎንደር ዞን የዳባትና የደባርቅ ከተማ ነዋሪዎች ጠየቁ። ሰላምን ለማደፍረስ የሚደረግ ማንኛውም እንቅስቃሴም መቆም አለበት ብለዋል። ደረጀ ደርበው ተጨማሪ ዘገባ አለው። በሰሜኑ ጦርነት እንደ ሀገር ሰብአዊና ቁሳዊ ውድመት ካስተናገዱ አካባቢዎች መካከል የሰሜን ጎንደር ዞን አንዱ ነው። ነሐሴ 25 ቀን 2013 ዓመተ ምህረት በህገወጥ ቡድኑ ህወሓት በዞኑ ዳባት ወረዳ ጭና ቀበሌ ማህበረሰብ ላይ የተፈጸመው ግድያ የሚጠቀስ ነው። በዞኑ አስተያየታቸውን ለአሚኮ የሰጡ የደባርቅና ዳባት ከተማ ነዋሪዎች ሰላምን ለማደፍረስ የሚደረግ ማንኛውም እንቅስቃሴ መቆም አለበት ብለዋል። ጦርነት አውዳሚ ነው። ጦርነት ህዝብን ያጠፋል። ጦርነት ንብረትን ያጠፋል። ጦርነት ልማትን ያስቀራል።
ከጥፋት በቀር ሌላ ምንም አይነት ጥቅም የለውም ጦርነት። ከአሁን በፊት የተጨፈጨፉ ወጣቶች ይበቁናል። ስለዚህ ታሪክ አይረሳውም። ስንቱን ወንድሞቻችን ገብረናቸዋል። ይሄን ደግሞ ነገ ዳግም ለማድረግ የሚጥሩ አካላት አሁንም ከድርጅታቸው ይቆጠቡ። በአሁኑ ወቅት ህገወጡ የህወሓት ቡድን ለዳግም ጥፋት የሚያደርገው እንቅስቃሴ የትግራይ ህዝብንም ሆነ ሌሎች ኢትዮጵያውያንን ለጉዳት የሚዳርግ በመሆኑ ከጥፋቱ እንዲታረም ጠይቀዋል። አሁን ስንት ወላጆች ናቸው ዳባት እያለቀሱ ያለ፣ ከ100 በላይ ያላነሰ ወላጅ ጥሎ የሞተ ጀግና አለ። ስለዚህ እነዛን ቢሆን ለመድገም ነው የሁሉ የሚመጣና አሁንም ቢሆን ህወሓትን ቢያርፉና ወደ ሰላም ቢመጡ ጥሩ ነው የሚል ሀሳብ ስላለኝ ነው። ይሄ የፖለቲካ ሊቃን ችግር ካልሆነ በስተቀር የትግራይ ህዝብ እንደ ህዝብ ከኢትዮጵያ ህዝብ ጋር ተዋልዶ ተዛምዶ ተጋምዶ የኖረ ስለሆነ አሁንም መለየት አይፈልግም። የጥንቱን ባህላችንና እሴታችን ተጠብቆ ልንሄድ ይገባል እንጂ በየጊዜው እንዲያው ውሃ ቀጠነ እያሉ ሀገርና ህዝብን ማጫረስ በእውነት በእምነትም በታሪክም ከተወቃሽነት የሚያድን ነገር አይደለም ብዬ አስባለሁ። ማህበረሰባችን እንደዚህ ቀደሙ ሁሉ ምን ጊዜም ሰላም ወዳድ ነው። ማህበረሰባችን ለጦርነት ምንም አይነት ድጋፍ የሚሰጥ ማህበረሰብ የለም። በዚህ ልክ ተመካክሮ ሰላማችን ብናስቀጥል ይሻላል የሚል ምክር ሀሳብ ነው ያለው። የጦርነት ትርፉ ኪሳራ በመሆኑ ህወሓትን ጨምሮ ሌሎች ታጥቀው የሚንቀሳቀሱ አካላት ለሰላምና ለውይይት ቅድሚያ በመስጠት የመፍትሄ አካል እንዲሆኑ መልእክት አስተላልፈዋል። የኛም የአማራ ክልል የራስ በራሳችን ጦርነት ቢሆን ማቆም ነው ያለበት። ከአሁን ሰዓት ጀምሮ መተላለቁ ይቅርብን በቃ። አሁንም ቢሆን የኛ ባልገባቸውም የተጠለፉ ካሉ ገብተው ወደ ሰላሙ ገብተው ወደ ቤታቸው ገብተው እርሻቸውን ቢያርሱና ቢበሉ የራሳችን ማለት ነው። የአማራ ክልል የሰላምን አማራጭ ተቀብለው በጠረጴዛ ዙሪያ አጠቃላይ አሉ የሚባሉ የኢትዮጵያ ችግሮች በምክክር ኮሚሽኑ ጀምሮ እስከ ፖለቲካ ሰዎች ሊቃን ድረስ ተሰባስበው የህዝቡ ስሜት ተረድተው የእናቶቻችን እልቅሶ ሊቆም ይገባል የሚል መልእክት ነው ላስተላልፍ የምፈልገው። እኛ በእኛ አሁን ቤተሰቡን ቤተሰቡ ወገኑን ወገኑ ያው በእውነት እየበላው ከመሆን አንፃር በምድርም እንዲሁ ባዶ በሰማይም መግቢያ የለንምና እንደኔ ሁላችንንም አቤቱ አምላካችንን ብለን እየለመን ስለ ሰላም፣ ስለ ፍቅር፣ ስለ ርህራሄ፣ ስለ የዋህነት፣ ስለ ቸርነት፣ ስለ መተዛዘን ብንዘምር መልካም ነው። ማህበረሰቡ ከሚደርስበት ችግር እንዲላቀቅና ወደ ልማት ስራዎች እንዲያተኩር ሰላምን ለማጽናት ሁሉም በጋራ እንዲተባበር አስተያየት ሰጪዎቹ ጥሪ አቅርበዋል። መንግስት ባለፈው በጀት ዓመት በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች አበረታች ውጤት መፈጸሙን በህዝብ ተወካዮች ምክር ቤት በ5ኛው መደበኛ ስብሰባ መረዳታቸውን የምዕራብ ጎንደር ዞን የገንደ ውሃ ከተማ ነዋሪዎች ተናገሩ። ነዋሪዎቹ የተጀመሩ ትልልቅ ፕሮጀክቶች መጠናቀቅ እንደሚገባቸውም ተናግረዋል። ኤልያስ ጋሻው የነዋሪዎችን ሀሳብ እንደሚከተለው አጠናቅሯል። በፖለቲካዊ በማህበራዊ እና በኢኮኖሚያዊ ልማቶች ሰፊ ጥያቄዎች ተጠይቀው ሰፊ ማብራሪያዎች ሲሰጡበት የነበረው ሁኔታ እንዳለ ተረድቻለሁ። በኢኮኖሚውም ቢሆን እንዳየነው ሰፊ የሆኑ ፕሮጀክቶች የተጨረሱበት ዓመት 5ኛ ዓመት እንደነበረ አይቻለሁ። በዚህ 5 ዓመታት ውስጥ ሰፊ የሆነ ሜጋ ፕሮጀክቶች ተጀምረው የተጨረሱበት፣ ለምሳሌ ሰፊ የሆነ የመንዛዛት እንትን የነበረው የአባይ ግድብ ተጠናቆ ወደ ስራ የገባበት ገበታ ለሀገር፣ ገበታ ለትውልድ፣ ገበታ ለሸገርን ጨምሮ ነጎርጎራ ነወንጬ ሲለሙ የከረሙበት የ5ኛ ዓመት እንደነበረ አይቻለሁ። ህዝባዊ የሆነ ህዝብን ያላዘ ስራ ውጤታማ እንደማይሆን ያየሁበት የምክክር ኮሚሽኑ ከ100 ሺህ በላይ የማህበረሰብ ክፍልን በየአይነቱ ማለት ነው ከምሁራን፣ ከሃይማኖት አባቶች፣ ከወጣቶች፣ ከሴቶች አጠቃላይ ለሀገሪቱ ይበጃል ካለው የማህበረሰብ ክፍል ጋር ውይይት የተደረገበት በዚህም መንግስት ከ225 በላይ መድረኮችን አዘጋጅቶ ከማህበረሰብ ጋር ሰላምን ለማምጣት የማህበረሰቡ አጠቃላይ እንቅስቃሴና ድጋፍ ወሳኝ መሆኑን ያየንበት እንደሆነ አይቻለሁ። ትላልቅ የሚባሉ ሜጋ ፕሮጀክቶች እንደነ ህዳሴ ግድብ ማጠናቀቅ የተቻለበት፣ ትላልቅ የኢንዱስትሪ ማሽኖች የተመረቁበት ወደ ስራ የገቡበት ዘመን ነበርና በርካታ ከተሞች በዚህ በኮሪደር ልማቱ አልፈዋል። በርካታ ቅርሶች ተጠግነው ታድሰዋል። እንዲሁም መናፈሻዎች ከተሞች ከከተሞች ሊያገናኝ የሚችሉ የልማት ስራዎች፣ የቱሪዝም ፍሰትን ሊያመጡ የሚችሉ ስራዎች የተሰሩበት ዘመን የነበረው የጸጥታ ሰራዊታችን የማጀገንና በአቅምም የማጎልበት ስራ እየተሰራ ይገኛል። አጠቃላይ
እንደ ሀገር በጸጥታ ስራ ላይ እየተሰራ ያለ ስራ እጅግ አኩሪ ተግባር ነው ብዬ ወስዳለሁ። ከዚህ በፊት የተለየ የተማሪዎች ምገባ በሰፊው የተሰራበት በተለይ ቡናን አሻሽሎ ከኤክስፖርት ከማድረግ አንጻር እንግዲህ ከብራዚልና ኮሎምቢያ ቀጥሎ በዓለም 3ኛ እንደሆነች አይተናል። በአፍሪካ አንደኛ የቡና ላኪ ሀገር እንደሆነች በዚህ 5 ዓመታት ውስጥ የተሰሩ ስራዎችን አይተናል። የሞሰብ አንድ ማዕከል በክልል ዋና ከተሞች በዞን መቀመጫዎች በስፋት እየተሰራበት ያለ በተለይ ማህበረሰቡ የመገልገል እንግልት የሚቀንስ ነው። ቀጥታ ከሰው ጋር ሳይሆን ከሲስተም ጋር የመጀመሪያው ከቴክኖሎጂን ከማሳደግ አሰራርን በቴክኖሎጂ ከማዘመን አኳያ የመንግስት ኢኒሼቲቭ ለማህበረሰብ ለመንግስትም ለውጥ ያሳየ ነው ብዬ ነው የማስበው። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮ መልሳችሁ ጤና ይስጥልኝ።